የእግዚአብሔር ቃል ኢሳይያስ ምዕራፍ 6 ላይ ያለውን ቃል እናያለን። እግዚአብሔር አምላክ በዚህ ቃል ድንቅና ታምራትን ያደርጋል። በዚህ ቃል ውስጥ ታምራት አለ። በዚህ ቃል ውስጥ ድል አለ። በዚህ ቃል ውስጥ መነሳት አለ። ሃሌሉያ! በዚህ ቃል ውስጥ የእግዚአብሔር ክብር እናያለን። የእግዚአብሔር ክብር አይተን ወደ ክብር እንሻገራል። ክብር ለኢየሱስ ይሁን። ክብር አታይም ያለ ጠላት እየሰማ እንዲሁ ትቀጥላላችሁ ያለ ጠላት እየሰማ ክብር የምናይበት ጊዜ ይሆናል። አዎ ያየነው ነገር አለ፣ ግን ከዚህ የበለጠ ክብር አለ ወገኖች። ያላየነው ክብር፣ ያልተመለከትነው ክብር፣ ያልተሰማነው እንደገና የሚሰማን የእግዚአብሔር ክብር በዚህ ምሽት ይለቀቅልናል። ክብር ውስጥ እንገባለን። በጌታ በኢየሱስም አነባለሁ። ንጉሡ ዖዝያ በሞተበት ዓመት እግዚአብሔር በረጅምና ከፍ ባለው ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌል ከእርሱ በላይ ቆሞ ነበር። ለእያንዳንዱ 6 ክንፍ ነበር። በ2 ክንፍ ፊቱን ይሸፍን ነበር፣ በ2ቱም ክንፍ እግሮቹን ይሸፍን ነበር፣ በ2ቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩ መሠረት ከጩኸቱ ድምፅ የተነሳ ተናወጠ፣ ቤቱ ጢስ ሞላበት። እኔም ከንፈሮች የረከሱብኝ ሰው በመሆኔ ከንፈሮቻችሁ በረከሱባቸው ሕዝብ መካከል በመቀመጥ ዓይኖቼ የሰራዊት ጌታ ንጉሥን እግዚአብሔር ስለ አየው ጠፍቻለሁና ወዮልኛል። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሥዋዕት በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህን ከንፈሮች ነክቷል፣ በደልም ካንተ ተወገደ፣ ኃጢአትን ተሰርየሃል አለኝ። የጌታ ድምፅ ማንን እልካለሁ? ማንንስ ይሄድልናል ስል ሰማሁ። እኔም እነሆኝ እኔን ላከኝ አለው። እርሱም ሂድ፣ ይህንን ሕዝብ መስማትም ትሰማላችሁ፣ አታስተውሉትም፣ ማየትን ታያላችሁ፣ አትመለከቱንም በላቸው አለ። ኢየሱስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። እዚህ ክፍል ላይ ኢሳይያስ ነው። በኢሳይያስ በኩል ነው እግዚአብሔር እየተናገረ ያለው። እግዚአብሔር ነው ወደ ኢሳይያስ የመጣ። ኢሳይያስ ነቢይ ነው፣ ትልቅ ነቢይ ነው። የእግዚአብሔር ቃል እንደሚናገር የመጀመሪያ ነቢይ ነው፣ ታላቅ የተባለው ነቢይ ነው። ኢሳይያስ ማለት ደግሞ መድኃኒት ማለት ነው። ኢሳይያስ ማለት መድኃኒት ነው። ኢሳይያስ የአሞጽ ልጅ ነው። የአሞጽ ልጅ ነው። አሞጽ ምንም ታሪክ የለውም። እዚህ ክፍል ላይ ምንም ስለ አሞጽ ስለ ኢሳይያስ አባት ምንም ታሪክ አይነግርም። ታሪክ የለውም። ኢሳይያስ ምዕራፍ 1 ላይ ስታዩት ኢሳይያስ ከምዕራፍ 1 እስከ ምዕራፍ 5 የተደበቀ ሰው፣ የተሰወረ ሰው፣ የሰወረ መንፈስ ነበር። ነገር ግን ነቢይ ነው። ቃል ያለ ሰው ነው። እግዚአብሔር በሱ በኩል ሕዝቡን የሚያጽናና ነቢይ ነው። ሕዝቡን የሚረዳ ነቢይ ነው። የእግዚአብሔር አፍ ነው። ለእግዚአብሔር አፍ ሆኖ የሚናገር ሕዝቡን ከኃጢአት፣ ሕዝቡን ከክፋት፣ ሕዝቡን ከጠላት የሚያድን ነቢይ ነው ኢሳይያስ። ነገር ግን ኢሳይያስ ከዚህ እንዳይወጣ እግዚአብሔርን እያየ አይደለም። ምዕራፍ 1 ላይ እግዚአብሔርን አላየም። ምዕራፍ 2 ላይ እግዚአብሔርን አላየም። ምዕራፍ 3 ላይ እግዚአብሔርን አላየም። ምዕራፍ 4 ላይ እግዚአብሔርን አላየም። ምዕራፍ 5 ላይ እግዚአብሔርን አላየም። 5ቱ ምዕራፍ ኢሳይያስ ነቢይ ሆኖ ግን አልተገለጠም። ነቢይ ሆኖ ግን ነቢይ አልተባለም። ኢየሱስ ጌታ ነው። ዛሬ ዖዝያ ይሞታል፣ ነገር ይገለጣል። ኢሳይያስ እንዲገለጥ፣ ኢሳይያስ እንዲታወቅ፣ ነቢዩ እንዲታወቅ
የነብዩ አገልግሎት እንዲታወቅ ኦዚያ መሞት አለበት። ኦዚያ መጋረጃ ነው። ኦዚያ የሚከድን ነው። ኦዚያ የእግዚአብሔር ክብር እንዳይገለጥ የሚያደርግ ነው። የእግዚአብሔር ክብር የሚገለጠው ደግሞ በነብዩ በኩል ነው። በነብዩ በኩል አልፎ ነው የእግዚአብሔር ክብር የሚገለጠው። ይሄ የእግዚአብሔር ክብር እንዳይገለጥ ኦዚያ ቁጭ ብሏል። ነብዩ የእግዚአብሔርን ክብር እንዳይናገር የመሪዎች አማካሪ ነው። የመሪዎች አማካሪ ስለሆነ በግልጽ የእግዚአብሔርን ክብር መናገር አልቻለም። የእግዚአብሔርን ታላቅነት መግለጥ አልቻለም። ምክንያቱ ያማክራል። መንግስት ስለሆነ ወይም ደግሞ ገዢ ስለሆነ እንዴት ብዬ የእግዚአብሔርን ሐሳብ እንዲህ ነው ማለት ይችላል? ህዝቡ እዛ ጋር በክፋት የተሞላ ነው። ህዝቡ እዛ ጋር በአመጽነት የተሞላ ነው። የእግዚአብሔርን ድምፅ የማይሰማ ነው። የእግዚአብሔር ድምፅ የማይፈልግ ነው። በራሱ መንገድ የሚሄድ ህዝብ ነው። ኢሳይያስ ይህንን ነገር መናገር አልቻለም። ይህንን ነገር መግለጥ አልቻለም። ነገር ግን ወደ ምዕራፍ 6 ስንመጣ ኢሳይያስ እግዚአብሔር አምላክ ሊገልጦ ፈለገ። የኢሳይያስ አገልግሎት የነብይነት አገልግሎት እንዲገልጥ እግዚአብሔር አምላክ ወደ ኢሳይያስ መጣ። ሲመጣ መጀመሪያ ኦዚያ ነው የገደለው። ኦዚያ ሞተ ይላል። የሚሞት አለ፣ ይሞታል። በኢየሱስም በድል እንሻገራለን። ኦዚያ የናንተ ኦዚያ ምንድን ነው? የቤተ ክርስቲያን ኦዚያ ምንድን ነው? የኢሳይያስ ኦዚያ አለ እዚህ ቦታ ላይ። የህዝቡ ኦዚያ አለ። ህዝቡ ከእግዚአብሔር ጋር እንዳይገናኝ፣ የእግዚአብሔር ክብር እንዳይ፣ የእግዚአብሔርን ታላቅነት እንዳይ፣ እግዚአብሔር እንዳይከተል፣ እግዚአብሔር እንዳይሰማ ኦዚያ አለ። ጋርዶታል፣ ከድኖታል፣ ሸፍኖታል። የሚታየው ኦዚያ ነው። በቤታችሁ እየታየ ያለው የትኛው ኦዚያ ነው? በስራችሁ ላይ እየታየ የትኛው ኦዚያ ነው? በንግዳችሁ ላይ እየታየ ኦዚያ የትኛ ነው? በ2017 ላይ ያስጨነቃችሁ የናንተ ኦዚያ የትኛ ነው? ዛሬ ምሽት በጌታ በኢየሱስም ኦዚያ ይሞታል። እዚህ ክፍል ላይ ኦዚያ ሞተ ይላል። ይሞታል ኦዚያ። የናንተ ኦዚያ ምንድን ነው? የቤታችሁ ኦዚያ ምንድን ነው? የጤንነታችሁ ያዘ ነገር አለ። በረከታችሁ ያዘ ነገር አለ። ስኬታችሁ ያዘ ነገር አለ። የእግዚአብሔር ክብር እንዳታይ፣ የእግዚአብሔርን በረከት እንዳታይ፣ የእግዚአብሔር ብልጽግና እንዳታይ፣ የእግዚአብሔርን ታላቅነት እንዳታይ ያደረገ ኦዚያ አለ። ዛሬ ምሽት ኦዚያ ይሞታል። እስኪ ኦዚያ ይሞታል በሉት። ድገሙና ይሞታል በሉት። ኦዚያ ካልሞተ ክብር ማየት አይቻልም። ኦዚያ ካልሞተ ወገኖች በድል መሻገር አይቻልም። ኦዚያ መሞት አለበት። ይህ ኦዚያ ክፉ ነው። ይህ ኦዚያ መርዝ ነው። ይህ ኦዚያ ገዳይ ነው። ይህ ኦዚያ ወገኖች ወደ ታች ያደርጋል። ይህ ኦዚያ አንገት ያስደፋል። ይህ ኦዚያ ከሰው በታች ያደርጋል። ይህ ኦዚያ ወደ ክብር እንዳንሻገር ያደርጋል። የኦዚያ ቀና እንዳንል ያደርጋል። የኦዚያ እንዳንራመድ ያደርጋል። የኦዚያ እንዳንባረክ ያደርጋል። የኦዚያ እንዳንንቀሳቀስ ያደርጋል። የኦዚያ ከሰፈር እንዳንወጣ ያደርጋል። የኦዚያ ከከተማ እንዳንወጣ ያደርጋል። የኦዚያ ከሰፈራችን እንዳንወጣ እዛው እንድንዞር ያደርገናል። የኦዚያ ለሱ ብቻ እንድንገዛ ለሱ ብቻ እንድንኖር ያደርጋል። ዛሬ ምሽት ኦዚያ ይሞታል። የናንተ ኦዚያ ይሞታል በኢየሱስ። ኦዚያ መሞት አለበት ለመሻገር። ኦዚያ መሞት አለበት ለመባረክ። ኦዚያ መሞት አለበት ለመሳካት፣ ስኬታማ ለመሆን፣ ስኬት ጋር ለመድረስ፣ ራእይ ጋር ለመድረስ፣ ህልም ጋር ለመድረስ ኦዚያ መሞት አለበት። ስለዚህ ኢሳይያስ ለማገልገል ለመሄድ ህዝቡን ከባርነት ለማውጣት ህዝቡን የእግዚአብሔርን ድምፅ ለማስተጋባት ለህዝቡ ለመናገር ኦዚያ መሞት አለበት። የእግዚአብሔር ክብር የጋረደ የእግዚአብሔር ክብር የከለከለ ኦዚያ መሞት አለበት። በዚህ በኢየሱስ ምሽት ኦዚያ ይሞታ።
ወደ ክብር እንዳትገባ፣ ወደ ተስፋ ቃል እንዳትገባ፣ ወደ ተነገረ ስፍራ እንዳትገባ፣ ወደ ተወራል ስፍራ እንዳትገባ፣ ወደ ተሰማ ስፍራ እንዳትገባ፣ እግዚአብሔር ወደ ተናገራችሁ ቦታ እንዳትገቡ ያደረገ በቤታችሁ የተቀመጠ፣ በስራ ቦታችሁ የተቀመጠ፣ በቢዝነሳችሁ ላይ የተቀመጠ የኦዚያ ዛሬ በኢየሱስ ስም ይሞታ። የኦዚያ መንፈስ ይሞታ። ኦዚያ ይሞታል በሉት። አሁን የእናንተን ኦዚያ ልብ በሉ፣ ዞር በሉና ወደ ኋላ ሄዱትና መባረክ ፈልጋችሁ፣ መስራት ፈልጋችሁ፣ ማገልገል ፈልጋችሁ፣ የእግዚአብሔር ክብር እየተጠማችሁ ከእግዚአብሔር ክብር ጋር እንዳትገናኙ ግን የሆነ የምትፈልጉት ነገር አለ። እግዚአብሔር እንዲህ ቢያደርግልኝ አገለግላለሁ፣ እግዚአብሔር እንዲህ ቢያደርግልኝ ለቤተ ክርስቲያን እንዲህ ያደርጋለሁ፣ እግዚአብሔር እንዲህ ቢያደርግልኝ ከእግዚአብሔር ሰው ጋር እንዲህ ቆማለሁ፣ እግዚአብሔር እንዲህ ቢያሳካልኝ እንዲህ ያደርጋለሁ ብላችሁ የተገዳደራችሁ እንዳታደርጉ፣ እንዳትደርሱበት፣ እንዳትጨብጡ፣ እንዳትበሉ ያደረገ ኦዚያችሁን ተመልከቱ። አሁን ኦዚያችሁን ልብ በሉ። ወደ ኋላ ሂዱ እስኪ። የዘር መርገም ሊሆን ይችላል፣ የሰፈር መርገም ሊሆን ይችላል፣ የጓደኛ መርገም ሊሆን ይችላል፣ የጓደኛ ንግግር ሊሆን ይችላል። አሁን ይሳካላ፣ አሁን ይሳካልሻ፣ አሁን ትደርሻለሽ። ዝም ብለሽ ነው ቸርች የምትይ፣ ዝም ብለሽ ነው የምትጸልዩ፣ ዝም ብለሽ ነው ኢየሱስ ኢየሱስ የምትለው። ይሄ ኦዚያ ነው። በዚህ ምሽት ይሄ ኦዚያ ይሞታል። አሜን በሉ። ይሞታል በኢየሱስ። ኦዚያ ካልሞተ የእግዚአብሔር ክብር አታዩ። ኦዚያ ካልሞተ የእግዚአብሔር እጅ አታዩ። ነቢዩ የእግዚአብሔር እጅ አላየም፣ የእግዚአብሔር ክብር አላየም። ክብር ለኢየሱስ ይሁን። ልክ ኦዚያ ሲሞት በዛ ዘመን ልክ ኦዚያ ሲሞት ኢሳይያስ ነቢዩ ኢሳይያስ እግዚአብሔር ማየት ጀመረ፣ እግዚአብሔር መመልከት ጀመረ። ለካ ከዚህም በፊት እኮ ከዛም በፊት እግዚአብሔር ቅዱስ ነው አላለም። እግዚአብሔርን አላየማ፣ አልተመለከተም። ታላቅ የሆነውን እግዚአብሔር፣ ኃያል የሆነውን እግዚአብሔር፣ ብርቱ የሆነውን እግዚአብሔር፣ ገዥ የሆነውን እግዚአብሔር አላየም፣ አልተመለከተም። ልክ ይሄ ኦዚያ ከፊቱ የተቀመጠ ኦዚያ፣ እላዩ ላይ የተቀመጠ ኦዚያ፣ አገልግሎቱ ላይ የተኛ ኦዚያ ሲሞት እግዚአብሔርን በዙፋኑ ላይ ማየት ጀመረ። እግዚአብሔርን በክብር ማየት ጀመረ። ግን ኦዚያ ሲሞት የእናንተ ነገር በክብር ታያላችሁ። ኦዚያ ይሙት እንጂ የእናንተ ነገር በክብር ታያላችሁ። ኦዚያ ይሙት እንጂ የእናንተ ነገር በክብር ወጃችሁ ይገባል፣ ወደ ቤታችሁ ይመጣል። ያንን የፈለግከው ነገር ኦዚያ ይሙት እንጂ የሚሞተው ደግሞ በዚህ ምሽቱ ዛሬ ይሞታል። ሃሌሉያ! ይሞታል በኢየሱስ። ኦዚያ ይሞታል በሉት። ድገሙና ኦዚያ ይሞታል በሉት። አሁን ውላላችሁ ያለ ቢኖር ዛሬ ኦዚያ ይሞታል። በሽታ ሊሆን ይችላል፣ የሆነ ጭንቀት ሊሆን ይችላል፣ የሆነ ፍርሃት ሊሆን ይችላል። ኦዚያ በተለያየ መንገድ ማለት ትችላላችሁ። በጌታ በኢየሱስም ኦዚያ ይሞታል። ይሙት በኢየሱስ። ወደ ብርሃን እንዳትገቡ፣ ወደ ተስፋችሁ እንዳትገቡ፣ ወደ እግዚአብሔር ወደ መመልከት እንዳትገቡ፣ እግዚአብሔር ወደ ማየት እንዳትገቡ የከለከላችሁ የኦዚያ መንፈስ በዚህ ምሽት ይሙት በኢየሱስ። የሚስማማ ሰው አሜን ይበል። ይሙት በኢየሱስ። አዎ ኦዚያ ሳይሞት አትሻገሩም በኢየሱስ። ይከለክላል። ኦዚያ ወደ ክብር እንዳትሻገር ይከለክላል። ወደ በረከት እንዳትገባ ይከለክላል። ወደ ስኬት እንዳትደርስ ይከለክላል። ኦዚያ ይከድናል፣ ይሸፍናል። እንድትወጣ አይፈልግም። 5 ዓመት ቁጭ ብሏል ኢሳይያስ ክብር ሳይ ግን እኮ ይናገራል፣ ይተነባል፣ ለእግዚአብሔር ሰዎች ይናገራል። ግን እግዚአብሔርን አልተመለከተም፣ እግዚአብሔርን አላየም። ልክ እላዩ ላይ የነበረው የኦዚያ መንፈስ የኦዚያ አሰራር ከላዩ ላይ ሲሞት ከላዩ ላይ ሲሰበር ሰማይ ማት ጀመረ። እግዚአብሔር ቀና ያደርጋቸዋል። ኦዚያ ሲሞት ቀናት ያለ፣ ኦዚያ ሲሞት ቀናት ያለሽ። ያንን ከበረከት ጋር መድረስ ይሆንልሃል። ያንን ስኬት ጋር መድረስ ይሆንልሃል። ያንን ራእይ ጋር መድረስ ይሆንልሃል። በኢየሱስም ቀና ማለት ትጀምራላችሁ። ኦዚያ ይሞታል፣ ቀና ትላላችሁ። ኦዚያ ይሞታል፣ ኦዚያ ይሞታል። ይህን ቃል ይደግማል በእናንተ ላይ። ኦዚያ ይሞታል በኢየሱስም። በዚህ ዓመት ኦዚያ ይሞታል። የመሳልቅ ኦዚያ ይሞታል። የመሳልቅ በኢየሱስም ኦዚያ ይሞታል። በጌታ በኢየሱስ ኢየሱስ ያድናል። ይሙት። አሜን።
ግን ልብ እንድትሉ ፈልጋለሁ። ትልቅ ነብይ ነው። የእግዚአብሔር መንፈስ ያለበት፣ የእግዚአብሔር እጅ ያለበት፣ የእግዚአብሔር ክብር ያለበት ገና ብዙ ነገር የሚናገር መንፈስን በዘሪ ላይ አፈሳለሁ የሚል ነብይ ተደብቋል፣ ተሰውሯል። ኦዚያ ይዞታል። ኦዚያ ነገርን ይይዛል። ኦዚያ አእምሮን ይይዛል። ኦዚያ ሐሳብን ይይዛል። ኦዚያ ቤትን ይይዛል። ኦዚያ ትዳርን ይይዛል። ኦዚያ ስራን ይይዛል። ኦዚያ ገንዘብን ይይዛል። ኦዚያ ንብረትን ይይዛል። ኦዚያ ርስትን ይይዛል። ኦዚያ ግዛትን ይይዛል። አላቲ ከረባሼ ባዲ አላፋኒ አማንታ በጌታ በኢየሱስም የሁሉ ነገር ይለቀቃል። ኦዚያ ይሞታል፣ ወደ ርስት ትገባለህ። ኦዚያ ይሞታል፣ በኢየሱስ ወደ በረከት ትገባለህ። ኦዚያ ይሞታል፣ በኢየሱስ ወደ ተስፋ ትደርሳለህ። ኦዚያ ይሞታል በኢየሱስ። ሃሌሉያ። እግዚአብሔር ማት ጀመረ። ከዛ እንዲህ አለ፣ እግዚአብሔርን አየሁ አለ። የት? በከፍታ ላይ ከፍ ባለ ዙፋን ላይ እግዚአብሔር ተቀምጦ አየው። አይቶ አያውቅም። ተገረመ። ልክ እንዲህ ስል ሱራፌል መጣ፣ ሮጦ መጣ። ሱራፌል ምን አየ? ገና ክብር ታያለህ። ምን አየ? ገና ትዞራለህ። ኧረ ኢየሱስ ጌታ ነው ወንድሜ። ኦዚያ ይሙት እንጂ በኢየሱስም ያላየ ገና ብዙ ነገር አለ። ኦዚያ ከሞተ ብዙ ነገር ታያለህ። ኧረ ትልልቅ ድርጅት ታያለህ። ትልልቅ እነጆል አንተ ይሆናል። አሜን በሏ። መልእክቱ የኔ ነው የሚል አሜን ይበላ። ኧረ ኢየሱስ ጌታ ነው። ኦዚያ የጋረደብህ ብዙ ነገር አለ። ብዙ ትልቅ ትልቅ ፋብሪካዎች። ኢየሱስ ጌታ ነው። የከለከለ ኦዚያ ነው። የዘር ኦዚያ፣ የሰፈር ኦዚያ፣ የመንደር ኦዚያ፣ የምድሪቱ ኦዚያ፣ የኢትዮጵያ ኦዚያ በጌታ በኢየሱስም ይሞታል። በተለይ ቤተክርስቲያን እንዳትቀጥል፣ ቤተክርስቲያን እንዳትወጣ የሚከለክል የሚደብቅ የኦዚያ መንፈስ ዛሬ በኢየሱስም ክብር እንዳታይ ቤተክርስቲያን እየተነገራት እግዚአብሔር እየተናገራት ትወጣለች ቤተክርስቲያን፣ ትወርሳለች ቤተክርስቲያን እየተባለ ግን አልወረሰችም፣ ግን የትም አልደረሰችም። ዛሬ ግን ኦዚያ ሲሞት ትደርሳለች፣ ቤተክርስቲያን ትደርሳለች። ኦዚያ ይሞታል፣ ቤተክርስቲያን በክብር ትሄዳለች። ኦዚያ ይሞታል፣ ቤተክርስቲያን በክብር ትንቀሳቀሳለች። ምን አየ? ገና ታያላልና መጣና እሳት ይዞ ነው የመጣ መልአኩ። እሳት ይዞ ነው የመጣ ሱራፌል። እሳት ይዞ መጣና አፉን ነካ ይላል። ራፓሼ ካዲያማንታ በኢየሱስም ለድል ትነካላችሁ። በኢየሱስም ለክብር ትነካላችሁ። በኢየሱስም አንደበታችሁ የተቀባ ይሆናል። ስትናገር ይሆንልሃል። በጌታ በኢየሱስ ኦዚያ ይሞታል። ስትናገር በኢየሱስ ነገር ይከናወንልሃል። በኢየሱስም ይከናወንሃል። አንደበትሽ ይቀባሃል። አንደበትሽ ይቀባሃል። ኦዚያ ይሞታል፣ አንደበትሽ ይቀባሃል። ኦዚያ ይሞታል፣ አንደበትሽ ይቀባሃል። ለክብር ትነሳለህ። ለክብር ትነሻለሽ። ለክብር ትፈለግሃለህ። ኦዚያ ይሞታል፣ ለክብር ትነሳላችሁ። ኦዚያ ይሞታል፣ ቤተክርስቲያን ለክብር ትገለጣለች። ለሚቀጥለው ዘመን በኢየሱስ ቤተክርስቲያን ትገለጣለች። የቤተክርስቲያን ኦዚያ ይሞታል፣ በክብር ትገለጣለች። አሜን፣ 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 አሜን። እስኪ የኔ ኦዚያ ይሞታል በሉት። ኦዚያ ያለበት ብቻ በቃ ማለት ይዞኛል። እንደምፈልግ አልሄድኩም፣ እንደምፈልግ አልሰራሁም፣ እንደምፈልግ አልበለጸግኩም፣ እንደምፈልግ አላገለገልኩም የሚል ሰው ብቻ ያ ሰው ብቻ ያስምና ዛሬ በኢየሱስ ስም ቅድም እንደታወጀ ማለት ነው። ዛሬ የመጨረሻ በኢየሱስ ስም መንፈሱ አይሞቱም፣ ግን ሰው ላይ ሰው ቢሆን በቃ ኦዚያ ነው የሞተው። ኢየሱስ ጌታ። ሰው ቢሆን በቃ ለእግዚአብሔር ክብር ያልሆነ የእግዚአብሔርን ክብር የሚጋርድ በጌታ በኢየሱስ ስም ይሞታል። ካልፈራችሁ አሜን በሉ። እግዚአብሔር ሲናገር ተናግሮ ሲሆን አይቻለሁ። ኢየሱስ ጌታ፣ ኢየሱስ ጌታ ነው። ክብርን ይከለክላል፣ በረከትን ይከለክላል፣ መውጣትን ይከለክላል። በቃ ሲሆንልህ የሚቀና ሲሳካል የሚቀና ሲሳካል የሚበሳጭ ሲሳካል የሚናደድ የሚቆጣ ኢየሱስ ጌታን ኦዚያ በዚህ ምሽት ይሞታል። በዙሪያሽ ያለው እንኳን በቃ የሆነ ነገር ከፍ ስል የሚናደድ የሚበሳጭ ለምን ትወጣለች? ለምን ይወጣል? ለምን ይሳካለታል? ለምን ይባረካል? ለምን ይሰፋል? ለምን
ክብር አየሁ ለምን ይላል? ሆኖልኛል ለምን ይላል? ተሳክቶልኛል ለምን ትላለች? የሚል ኦዚያ በኢየሱስም ከዙራ ከተስማማችሁ በኢየሱስም ይሞታል። አው ዙራ ላይ የተከበበ ኦዚያ ይሞታል። ላንተ ደግሞ ድል ይሆናል። ላንቺ ድል ይሆናል። ለቤተ ክርስቲያን ድል ይሆናል። ኦዚያ ይሞታል በኢየሱስ በታላቅ ድምፅ በኢየሱስም ኦዚያ ይሞታል። እየመተተ እየደገመ እየሟረተ በኢየሱስም በነገሪ ላይ እየሟረተ በእርሻ ላይ እየሟረተ በኢየሱስም ኦዚያ ይሞታል። በተለይ የወር እንትን ማነው ትዝታ አስተር ትዝታ አረጋገጠልኝና ስናገር የወር የዝናብ አምላክ ነው ተብሎ ይመለካል ብሎ ብዙ ነገር ተናግሯል። እና ሁሉ ጊዜ ጥያቄ ይሆንብኛል። እርሻ ላይ ገጠር ቢትሄዱት እርሻ ላይ ቅድም የወንድሜ ልጅ እየጠየቅኩ ነበር። የኮሮና ጊዜ ገጠር ሄጃለሁ እና ለተወሰነ ወራት እዛ ቆይቻለሁ። በሰው ማሳ ላይ እየሄዱ ጭስ እያጫጨሱ እንደዚህ ምናምን እያሉ ምንድነው በረዶ እንከለክላለን የሚሉ ናቸው። በረዶ እንከለክላለን የሚሉ ናቸው። ጠየቅኩት፣ ዛሬ ነው ጠየቅኩት። ያ ነገር አለ ወይስ አቁሞታል ብዬ እንትን አሉ እኮ አለኝ። አሉ ይዞራሉ፣ በሰው ማሳ ውስጥ ይዞራሉ። ልክ እነሱ ዞር ብሎ ሲገቡ በረዶ ይወርዳል። እናንተ በረዶ ወርዶ የደረሰ ሰብል ጠራርጎ ይሄዳል። ይሄ የኦዚያ መንፈስ ነው። በቃ የደረሰ ነገር እንዳትበላ፣ በደረሰ ነገር እንዳትደርስ፣ የደረሰ ነገር እንዳትጨብጥ፣ እንዳትሰበስብ የሚያደርግ በጌታ በኢየሱስም የወር አይቀጥል። ኦዚያ ይሙት። አዎ ኦዚያ ይሙት በኢየሱስ። በረከትን አይበላም በኢየሱስም ኦዚያ ይሙት። ስኬትሽን አይበላም ኦዚያ ይሙት። እሱ ይሙት በኢየሱስም። ሞትሽን የሚጠብቅ ኪሳራሽን የሚጠብቅ አው በሚቀጥሎም እንደዚህ ትቀጥላለህ የሚል በሚቀጥሎም እንደዚህ ትሄዳለህ የሚል አይሳካልኝ የሚል አይሆንልም የሚል አታገለግልም የሚል አይሆንም አይሳካልም የሚል የኦዚያ መንፈስ ይሙት በኢየሱስ። ኦዚያ ይሙት በኢየሱስ። ከቤተ ክርስቲያን ላይ ይሙት። ከቤት ላይ ኦዚያ ይሙት። ከዘመኒ ላይ ኦዚያ ይሙት። የሚከድን ይሙት። ነገርን የሚሸፍን ይሙት። ነገርን የሚጋርድ ይሙት። አደከመን ይሙት በኢየሱስም። የእግዚአብሔር ክብር እንዳናይ አደረገን፣ ጋረደን በኢየሱስም ይሙት ዛሬ በኢየሱስ። አዎ መጋረጃ መቀደድ አይደለም። ይህን መጋረጃ የሚዘረጋ ይሙት በኢየሱስ። ይህን መሸፈኛ የሚያደርግ ይሙት በኢየሱስ። በረከታችን የሚበላ ምን አየ ብሎ አፉን ነካ። ከዛ ማለት ከተነካ በኋላ ኢሳያስ ከተነካ በኋላ ተቀብቶ ከወጣ በኋላ እግዚአብሔር ምንድን አለ? ቅዱስ ነው አለ ኢየሱስ ጌታ። ሃሌሉያ። መላእክቶች እየተቀባበሉ ያንዳንዱ እየተቀባበሉ ሲያመልኩት አየ። ሲያመልኩት ምን ብሎ እግዚአብሔር ቅዱስ ነው እያሉ፣ እግዚአብሔር ቅዱስ ነው እያሉ፣ ያኛም እግዚአብሔር ቅዱስ ነው እያሉ። እግዚአብሔር ቅዱስና አላየም እስካሁን ድረስ። ገና እዚህ ነው ያለ፣ እዚህ ክፍል ላይ ነው ያለ፣ እዚህ ምዕራፍ ላይ ነው ያለ። እስከ 5 ክፍል እስከ ምዕራፍ 5 የእግዚአብሔር ቅዱስና አላየም። የእግዚአብሔር ቅዱስና አላወጀም። የእግዚአብሔር ቅዱስና አልተናገረም። ነብዩ ግን እዚህ ጋር ሲደርስ እግዚአብሔር ቅዱስ ነው ማለት ጀመረ። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ቅዱስ ማለት ጀመረ። አየው እግዚአብሔር ቅዱስ እንደሆነ፣ አየው እግዚአብሔር እንደሚያስፈራ፣ አየው እግዚአብሔር እንደከበረ፣ አየው እግዚአብሔር ክብር እንደሆነ፣ አየው እግዚአብሔር ኃያል እንደሆነ። እስኪ እግዚአብሔር ቅዱስ ነው በሉት። ድገሙና በቤቴ ላይ እግዚአብሔር ቅዱስ ነው በሉት። በዘመኔ ላይ እግዚአብሔር ቅዱስ ነው በሉት። ድገሙና ተናገሩ። እግዚአብሔር ቅዱስ ነው በሉት። አዎ ኦዚያ ቅድስናን የሚከለክል ነው። የቅድስና ጠላት ነው። ዛሬ በኢየሱስም የቅድስና ጠላት ኦዚያ ይሞታ። አዎ ከቤተ ክርስቲያን ላይ ይሞታ። ከኢትዮጵያ ምድር ላይ ይሞታ። የቅድስና ጠላት ይሞታ። ኦዚያ የቅድስና ጠላት ነው፣ ይሞታ። ኦዚያ አመፀኛ ነው፣ ይሞታ። የወንጌል ጠላት ነው ኦዚያ። የእግዚአብሔር ጠላት ነው ኦዚያ። የክብሩ ጠላት ነው ኦዚያ። የበረከት ጠላት ነው ኦዚያ። በጌታ በኢየሱስም ኦዚያ ይሞታ።
ድገሙና ይሞታል በሉት። ሃሌሉያ። ግኖች ብዙ አልሄድም፣ ጸልያለን። ክብር ለኢየሱስ ይሁን። ድግና በኢየሱስ ኦዚያ ይሞታል። ኦዚያ ይሞታል። የቤቴ ኦዚያ ይሞታል። የጤንነቴ ኦዚያ ይሞታል። የበረከቴ ኦዚያ ይሞታል። የራእይ ኦዚያ ይሞታል። የዘመኔ ኦዚያ ይሞታል። የቤተ ክርስቲያን ኦዚያ ይሞታል። የሰፈር ኦዚያ ይሞታል። የከተማ ኦዚያ ይሞታል። የምድሪቱ ኦዚያ ይሞታል። የቤተሰብ ኦዚያ ይሞታል። በኢየሱስም ይሞታል። የቢዝነስ ኦዚያ ይሞታል። የብልጽግና ኦዚያ ይሞታል። የአገልግሎት ኦዚያ ይሞታል። አረ ይሞታል በኢየሱስ። አየ ኢሳያስ ያየሁት ኢሳያስ ኢየሱስ ነው ያየው። ሃሌሉያ። ኢየሱስን በቤታችን ላይ እናያለን። እዛው ነው ኢሳያስ ኢየሱስን አየ። ግን በዛን ሰዓት ይህ ጌታ መጥቶ ባይነካ ኖሮ በአብዛኛ ስለ ኢየሱስ የሚመሰክርልን ስለ ኢየሱስ የሚናገር ስለሚመጣ ኢየሱስ ስለሚመጣ አዳኝነት ስለሚመጣ ክርስቶስ የሚናገር ኢሳያስ ነው። በረጅም ቃላቱት እየተናገረ እሱ ኃያል ነው፣ ይመጣል። እሱ የኢየሱስ የእግዚአብሔር ልጅ ነው፣ ኃያል አምላክ ነው እያለ ከድንግል ማርያም ይወለዳል እያለ እየተናገረ ኢሳያስ። ክብር ለኢየሱስ ይሁን። ይህንን እንዳይናገር ኦዚያ ሸፍኖት ነበር። ይህንን እንዳውጅ ይህንን እንዳይተነብ ኦዚያ ሸፍኖት ነበር። ይሄ ኦዚያ ከሞት በኋላ ነው ኢሳያስ ነቢይነቱ የተገለጠ። ነቢይ ሆኖ እንዲታወቅ ያደረገው ኦዚያ ከሞት በኋላ። ይኸውልህ የምትባረከው የምትበለጸገው በለጸገች የሚባለው በለጸገ የሚባለው አደገች የሚባለው ኦዚያ ሲሞት ነው። ስለዚህ ዛሬ ኦዚያ ይሙት የሚፈቅድ ሰው ካለ ኦዚያ ይሙት። አልተስማማችሁም? ኦዚያ ይሙት። ያንን ያሰብሽው ነገር ላይ እንድትደርሺ ኦዚያ ዛሬ ይሙት። ዛሬ በኢየሱስ ጨክነን ኦዚያ እንገድላለን። ኦዚያ ይሙት። ውስጣችሁ ካለ ኦዚያ ይሙት። ካንሰር ቢሆን ይሙት። እግዚአብሔር እንዳታ ያደርጋል። በቃ ስትታም በቃ ታመምኩ በቃ እግዚአብሔር አልፈወሰኝም ትላለህ። ግን እሱ ከሞት እግዚአብሔር ፈወሰኝ፣ እግዚአብሔር አዳነኝ፣ እግዚአብሔር ቅዱስ ነው፣ እግዚአብሔር ታላቅ ነው ትላለህ። ዛሬ በኢየሱስም በዙራችሁ ያለ ኦዚያ ይሙት። በቤታችሁ ያለ ኦዚያ ይሙት። ባዶነት ሊሆን ይችላል፣ ኦዚያ ይሙት። አለመሳካት ሊሆን ይችላል፣ እንዲሳካላችሁ ኦዚያ ይሙት። ዛሬ ኦዚያ ይሙት። ግን እንደ ኖርማን እንዳታይ ኦዚያ ይሙት። ይህንን የሚያክል ነቢይ የጋረደ መቼም እኔና እናንተ ወገኖች ይቃላል። ኢየሱስ ያድና። ኦዚያ ይሙት። ዛሬ ክብር ታያለ፣ ኦዚያ ይሙት። ድል ታያለ፣ ኦዚያ ይሙት። ብርሃን ይበራላል፣ ኦዚያ ይሙት። ብርሃን ይመጣላል፣ ኦዚያ ይሙት። ሃሌሉያ ሃሌሉያ። ኢየሱስ ጌታ። የኦዚያ መንፈስ ያዘን ዛሬ በጌታ በኢየሱስም ይሞታል። እስከ ዛሬ ተከትሎ እየመጣ ስንት ዓመት ነው ያዘሽ? ስንት ዓመት ነው ያዘ? ስንት ዓመት ነው ያስቆጠረ? እንዳትገለጥ፣ እንዳትባረክ፣ እንዳትወጣ ያደርግ ስንት ዓመት ነው? ኢሳያስን 5 ዓመት ነው ኦዚያ ያዘው። ያንተ ያንቺ ስንት ዓመት ነው? መባረክ ፈልገህ፣ ማደግ ፈልገህ፣ መስፋት ፈልገህ፣ መብዛት ፈልገህ፣ ማገልገል ፈልገህ፣ መውጣት ፈልገህ ስንት ዓመት ነው የተገዳደረ? ስንት ዓመት ነው የሸፈነ? ስንት ዓመት ነው የጋረደ? ለመድኃኒትነት ተጠርተ ለተልኮ ተጠርተ እንዳትወጣ አደረገ። ስንት ዓመት ነው? እስኪ አስቡ። ስንት ዓመታችሁ ነው? ያ ነገር ያዘ ስንት ዓመት ነው? 10 ዓመትም ይሁን 10 ዓመትም ይሁን 5 ዓመትም ይሁን 7 ዓመትም ይሁን 20 ዓመትም ይሁን 30 ዓመትም ምንም ይሁን ዛሬ በኢየሱስም ኦዚያ ይሞታል። ያ ያለፍነው ያለ ሳናገኝ ሳንጨብጥ ሳንዳስስ ያለፈን ነገር ሁሉ በኢየሱስ በእጥፍ በእጃችን ይገባል። በእጥፍ በኢየሱስም ክብር እናያለን። በኢየሱስም እንደ ኢሳያስ ክብር ታያላችሁ። ኦዚያ ይሞታል፣ ክብር ታያለ። ኦዚያ ይሞታል፣ ክብር ይመጣልሃል። ኦዚያ ይሞታል፣ ቤት በክብር ይሞላል። ኦዚያ ይሞታል፣ ውስጥ በክብር ይሞላል። ፖላፋኒ ኦዚያ ከሞተ ግን
ወገኖቼ መቆም የለም። ኢሳይያስ አልቆመም። ታላቅ ነቢዩ ታላቅ ቃል ያለበት ሰው አልቆመም። ዖዝያ ከሞተ አትቆምም። በሚቀጥለው ዘመን ዖዝያ ስለሚሞት እርግጠኛ ከሆናችሁ ከአመናችሁ ዖዝያ ይሞታል ብያችኋል። መልእክቴ ነው። ዖዝያ ይሞታል። መቼ? አሁን። እስኪ አሁን በሉት። የእግዚአብሔር ቃል መቼ ነው የሚሰራ? እስኪ አሁን ነው በሉት። የእግዚአብሔር ቃል አሁን ዖዝያን ይገላል። በውስጥ ያለ ዖዝያን ይገላል። በሽታ ቢሆን የእግዚአብሔር ቃል በኢየሱስም ዖዝያ የሆነብህ ነገር በቃ በኢየሱስም ይገላል። አሁን ይላል እኔ እንደ እግዚአብሔር ቃል በኢየሱስም እኔ በቃል ውስጥ ሆኜም እናገራለሁ፣ በመንፈስ ቅዱስ ውስጥ ሆኜም እናገራለሁ። አሁን ዖዝያ ይሞታል። አሁን እደግምሃለሁ፣ በእግዚአብሔር ቃል ውስጥ ሆኜ በቃል ውስጥ ተሰውሬ እናገራለሁ፣ በመንፈስ ቅዱስ ውስጥ ሆኜ እናገራለሁ። ዖዝያ ይሞታል። በሚቀጥለው ዘመን የናንተ ነገር ይገለጣል። እናንተ ወደ ክብር ትገባላችሁ። አሁን ሐዘን አታዩም። አሁን ክሳራ አታዩም። ይሄ ዖዝያ ከሞተ ጨለምትነት አታዩም። ግራ መጋባት ውስጥ አትሄዱም። በቃ ድካም ውስጥ አትኖርም። በኢየሱስም አሜን በሉና ተቀበሉ። በኢየሱስ ድካም አይሆንም። በጌታ በኢየሱስ ያደከመ ዖዝያ ነው። ያዛለ ዖዝያ ነው። ተስፋ ያስቆረጠ ዖዝያ ነው። አይሆንልም ያለ ዖዝያ ነው። አትወጣም ያለ ዖዝያ ነው። በሚቀጥለው ዘመን እንዲህ ብዬ እናገራለሁ። ዖዝያ ከሞተ በኢየሱስም ይሳካልሃል። ዖዝያ ከሞተ በኢየሱስም ትበረታለህ። ዖዝያ ከሞተ የእግዚአብሔር ክብር ይገለጥብሃል። ዖዝያ ከሞተ የእግዚአብሔር ክብር መግለጫ ትሆናለህ። አሜን፣ አሜን፣ አሜን። አይጨልምም። ቤቴ አይጨልምም። ዘመኔ አይጨልምም። ሥራ አይጨልምም። ተስፋ አይጨልምም። ይኸው ነግራለሁ በጌታ በኢየሱስ ስም። ዖዝያ ከሞተ ዖዝያ ከተነሳ ጨለማ ከተነሳ ችግር ከተነሳ በቃ ዖዝያ ችግር ነው። ዖዝያ እጥረት ነው። ዖዝያ ማጣት ነው። ዖዝያ ከሰው መታች መሆን ነው። ኢየሱስ ጌታ ነው። ስለዚህ እሱ ይሞታል ነው ያልኩት። ምን ውስጥ ነው ያለው? ምንድን ነው የያዘው? ችግር ነው ዖዝያ የሆነብህ። በሽታ ነው ዖዝያ የሆነብህ። እጥረት ነው ዖዝያ የሆነብህ። ይህ የጥረት ዖዝያ ነው። ስለዚህ ዛሬ ይሞታል። ያኔ ስኬታማ ይሆንልሃል። ተሳካልኝ ትላለህ። አየሁ ክብር አየሁ ትላለህ። ክብር ሆነልኝ ትላለህ። ተሳካልኝ ትላለህ። ድል አግኝቻለሁ ትላለህ። እግዚአብሔር ድል ሰጠኝ ትላለህ። በድል ተራመርኩ ትላለህ። በድል ወጥቻ ትላለህ። እግዚአብሔር አሳካልኝ ትላለህ። እግዚአብሔር አደረገልኝ ትላለህ። ዖዝያ ይሞታል። ዖዝያ ሞተ፣ ነገሬ ተሳካልኝ ትላለህ። ከቤቴ ዖዝያ ሞተ፣ የቤቴ ዖዝያ ሞተ፣ የትዳሬ ዖዝያ ሞተ፣ የስኬቴ ዖዝያ ሞተ፣ የሥራዬ ዖዝያ ሞተ። ሥራዬ ተሳካልኝ፣ ንግዴ ተሳካልኝ፣ ቤቴ ተሳካልኝ፣ ብርሃን ሆነልኝ ትላለህ። ሃሌሉያ፣ ሃሌሉያ።